በካናዳ የኢትዮጵያውያን ሕይወት፣ ከተሞች፣ ስራዎችና የኑሮ ውድነት የ26 ሙሉ መረጃ። ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ በብዙዎቻችሁ ጥያቄ መሰረት ካናዳ ለኢትዮጵያውያን ምን ትመስላለች የሚለውን ሰፊ ጥያቄ በዝርዝር እንመልሳለን። በካናዳ ከ50,000 በላይ በቆጠራ የተመዘገቡ በአጠቃላይ ግን እስከ 100,000 የሚጠጉ ኢትዮጵያውያን ይኖራሉ። በዚህ ቪዲዮ ውስጥ ኢትዮጵያውያን በብዛት የሚኖሩባቸው ከተሞች፣ የሚሰሩባቸው የሥራ ዘርፎችና አማካኝ ገቢ፣ በ2026 ያለው የቤት ኪራይ እና የኑሮ ውድነት በዝርዝር እናያለን። ዋና ዋና ከተሞችና የህዝብ ብዛት። ኢትዮጵያውያን በካናዳ በየትኛው ቦታ ቢኖሩም በብዛት የሚገኙባቸው 3 ዋና ከተሞች አሉ። አንደኛ ቶሮንቶ ኦንታሪዮ፣ ትልቁ የኢትዮጵያ ማህበረሰብ የሚገኝበት ነው። በዳንፎዝ አካባቢ ሊትል ኢትዮጵያ በሚባለው ስፍራ በርካታ የሀገር ውስጥ ምግብ ቤቶችና ሱቆች አሉ። ሁለተኛ ካልጋሪ አልበርታ፣ በቅርብ ዓመታት በስራ ዕድልና በአንጻራዊ የኑሮ ርካሽነት ምክንያት በርካታ ኢትዮጵያውያን ወደዚህ እየፈለሱ ነው። ሶስተኛ ኤድመንተን አልበርታ፣ ሌላዋ በአልበርታ ግዛት የምትገኝ ጠንካራ የኢትዮጵያ ማህበረሰብ ያላት ከተማ ናት። ሌሎች ከተሞች ኦታዋ፣ ዊንኒፔግ እና ቫንኮቨር በዝርዝር ውስጥ ይጠቀሳሉ። የሥራ ዘርፎችና አማካኝ ገቢ። ኢትዮጵያውያን በካናዳ በሁለት ዋና ዋና የሥራ ዘርፎች ይሰማራሉ። አንደኛ የሙያ ሥራዎች ፕሮፌሽናል ጆብስ፣ በትምህርት ዝግጅታቸው የሰለጠኑ ባለሙያዎች በሚከተሉ ዘርፎች አማካኝ ዓመታዊ ገቢ ያገኛሉ። የጤና ዘርፍ ነርስ፣ ዶክተርስ በዓመት ከ$80,000 እስከ $120,000 የካናዳ ዶላር። የቴክኖሎጂ ዘርፍ IT ሶፍትዌር በዓመት ከ$90,000 እስከ $140,000 CAD የካናዳ ዶላር። ኢንጂነሪንግ በዓመት ከ85,000 እስከ $130,000 የካናዳ ዶላር። አጠቃላይ ስራዎች ጀነራል ሌበር። አዲስ ገቢዎች ወይም የሙያ ስልጠና የሌላቸው ወገኖቻችን በብዛት የሚሰማሩባቸው ታክሲ እና ኡበር በሰዓት ከ$20 እስከ $35 የካናዳ ዶላር እንደ ስራው አይነት ይለያያል። መጋዘን ዌርሃውስ እና ፋብሪካ በሰዓት ከ18 እስከ $25 የካናዳ ዶላር። የንግድ ስራዎች ሬስቶራንት፣ ሾፕስ የራሳቸው ንግድ የከፈቱ ወገኖች የተሻለ ገቢ ያገኛሉ። አሁን ደግሞ የኑሮ ውድነት በ2026 እንመልከት። ካናዳ ውስጥ ትልቁ ወጪ የቤት ኪራይ ነው። በ2026 ያለው ወቅታዊ መረጃ መሰረት በማድረግ ከተማ የአንድ ክፍል ቤት ኪራይ በወር ጠቅላላ ወጪ ለአንድ ሰው። ቶሮንቶ የአንድ ክፍል ኪራይ ቤት ከ$2,500 እስከ $2,800 የካናዳ ዶላር። ጠቅላላ ወጪ ለአንድ ሰው ከ$3,800 እስከ $4,500። ቫንኮቨር ከ$2,700 እስከ $3,000 የአንድ ክፍል ቤት ኪራይ። ጠቅላላ ወጪ ለአንድ ሰው ቫንኮቨር ከ$4,000 እስከ $4,800። ካልጋሪ የቤት ኪራይ ከ$1,700 እስከ $2,000። ጠቅላላ ወጪ ከ$4,000 እስከ $4,800። ካልጋሪ የቤት ኪራይ ከ$1,700 እስከ $2,000። ጠቅላላ ወጪ ከ$2,800 እስከ $3,500። ኤድመንተን የቤት ኪራይ ከ$1,400 እስከ $1,700። ጠቅላላ ወጪ ከ$2,500 እስከ $3,000። ሌሎች ወጪዎች ምግብ ለአንድ ሰው በወር ከ$350 እስከ $500 ያስፈልጋል። ትራንስፖርት በወር $120 እስከ $160 የካናዳ ዶላር። ለባስ ለባቡር መገልገያዎች መብራት፣ ውሃ፣ ኢንተርኔት በወር ከ200 እስከ $300 የካናዳ ዶላር። አምስተኛ ማህበራዊ ህይወትና ማጠቃለያ። በካናዳ መኖር ቁሳዊ ጥቅሙ ከፍ ያለ ቢሆንም የሰው ናፍቆትና ብርድ ዊንተር ትልቁ ፈተናዎች ናቸው። ሆኖም የኢትዮጵያውያን አብያተ ክርስቲያናትና መስጊዶች ማህበራዊ ህይወቱን እንዳይቀዘቅዝ ትልቅ ድርሻ አላቸው። ለአዲስ ገቢዎች ምክር። አንደኛ ከመምጣታችሁ በፊት የትምህርት ማስረጃችሁን አስመዝኑ። ሁለተኛ በመጀመሪያው ዓመት ወጪ ለመቀነስ በጋራ ሼሪንግ መኖር ይለማመዱ። ሶስተኛ የአልበርታ ግዛቶች ካልጋሪ፣ ኤድመንተን ለኑሮ በአንጻራዊ ሁኔታ ቅናሽ ናቸው። ወደ ካናዳ ለመምጣት የሚረዱ የቪዛ አይነቶችና መስፈርቶች የ2026 መረጃ። አንደኛ የጎብኚ ቪዛ ቪዚተር ቪዛ TRV ለቱሪዝም፣ ለቤተሰብ ጥየቃ ወይም ለአጭር ጊዜ ስብሰባዎች የሚያገለግል ነው። መስፈርቶቹ ህጋዊ ፓስፖርት፣ የገንዘብ አቅም ማሳያ ባንክ ስቴትመንት፣ ከሀገር ጋር ያለን ትስስር የሚያሳይ ማስረጃ፣ የሥራ ደብዳቤ ወይም የንብረት ማስረጃ። ዋጋ 100 የካናዳ ዶላር የቪዛ ክፍያ ሲደመር 85 የካናዳ ዶላር
ለባዮሜትሪክስ እና አሻራ። ጠቃሚ ነጥብ፣ አብዛኛው የጎብኚ ቪዛ እስከ ፓስፖርቱ ማብቂያ ድረስ መልቲፕል ኢንትሪ ሆኖ ይሰጣል። ሁለተኛ፣ የትምህርት ቪዛ ስተዲ ፐርሚት፣ በካናዳ በታወቁ ኮሌጆች እና ዩኒቨርሲቲዎች ለመማር ለሚፈልጉ። መስፈርቶች፣ ከትምህርት ቤቱ የቀበላ ደብዳቤ ሌተር ኦፍ አክሴፕታንስ፣ የገንዘብ አቅም ማሳያ፣ ቢያንስ የዓመቱን የትምህርት ክፍያና የኑሮ ወጪ መሸፈን የሚችል። አዲስ መመሪያ 2026፣ አብዛኞቹ ተማሪዎች ከሚማሩበት ግዛት ፕሮቪኒካል አቴስቴሽን ሌተር PAL የተባለ ደብዳቤ መያዝ ይኖርባቸዋል። ዋጋ 150 የካናዳ ዶላር። ሶስተኛ፣ ኤክስፕረስ ኢንትሪ ቋሚ ነዋሪነት። ይህ ከፍተኛ የትምህርት ደረጃና የስራ ልምድ ላላቸው ባለሙያዎች የሚሰጥ የቋሚ ነዋሪነት ፐርማነንት ሬዚዳንስ መንገድ ነው። ዋና ዋና ፕሮግራሞች ፌዴራል ስኪልድ ወርከርስ፣ ከካናዳ ውጭ ላለ የስራ ልምድ 2 ካናዲያን ኤክስፔሪየንስ ክላስ፣ በካናዳ ውስጥ የስራ ልምድ ላላቸው። መስፈርቶች፣ የእንግሊዝኛ ወይም የፈረንሳይኛ ቋንቋ ብቃት IELTS CLPIP፣ የትምህርት ማስረጃ ምዘና ECA እና የስራ ልምድ። ዋጋ ለአንድ ሰው እስከ 1525 ካናዳ ዶላር፣ የሂደትና የቋሚ ነዋሪነት መብት ክፍያን ጨምሮ። አራተኛ፣ የስራ ቪዛ ወርክ ፐርሚት ኤምፕሎይመንት ስፔሲፊክ፣ ከአንድ የታወቀ ቀጣሪ የስራ ዕድል ሲገኝ የሚሰጥ። ኦፕን ወርክ ፐርሚት ለተማሪዎች ባለቤቶች ወይም ለተመረቁ ተማሪዎች የሚሰጥ። ዋጋ 155 የካናዳ ዶላር። ውድ ተመልካቾቼ እንግዲህ ስለ ካናዳ ኑሮ፣ የስራ ሁኔታ፣ የቪዛ ሁኔታ አጫወትኳችሁ። የየትኛውን ከተማ ዝርዝር ሁኔታ ትፈልጋላችሁ? በኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ።